ሰላም በያላችሁበት ክቡራትና ክቡራን ተመልካቾቻችን የዛሬኛ ጉዳይ ፕሮግራም ጀምሯል። የኛ ጉዳይ በዋናነት በዚህ ሳምንት የብሔራዊ ዲጂታል መታወቂያ ለዲጂታል ኢትዮጵያ ግንባታ ምን አስተዋጽኦ አለው ስንል እንጠይቃለን። በእነዚህና በሌሎች አንዳንድ ጉዳዮች የብሔራዊ ዲጂታል መታወቂያ ጉዳይ ሀሳብ ሊሰጡን የብሔራዊ ዲጂታል መታወቂያ ዳይሬክተር አቶ ዮዶሄ አርአያ ስላሴ ፊታችን ላይ ያሉ ጊዜዎትን ስለሰጡን በጣም አመሰግናለሁ። አመሰግናለሁ ስለጋበዛችሁ። መልካም እንደው ወደ ጥያቄዎች ከማለፍ በፊት የብሔራዊ ዲጂታል መታወቂያ አሁን በአስገዳጅነት ጭምር እየተሰጠ ነው የሚገኘውና እንደው ስለዚህ ሊኖረን የሚገባ ግምትና ሀሳቤ በቅድሚያ ምን መሆን አለበት? አንድ መስሪያ ቤት የሰው ሀብት ሲስተም ያስፈልጋል። ማነው የኔ ሰራተኛ? ምን ያህል ገቢ ያለው? የትኛው መታወቂያ ቁጥር አለው ወይ? ካርድ ሰጥቻለሁ ወይ ብሎ መስሪያ ቤት ሰራተኛውን የማያውቅ መስሪያ ቤት የለም። ልክ እንደዛ አንድ ሀገር ትልቁ ሀብቷ ማዕድን አይደለም፣ ነዳጅ አይደለም። ሀብት እኮ ናቸው እነሱ፣ ግን ትልቁ ሀብቷ ሰው ነው። የሰው ኃይልን በትክክል ማወቅ መቻል ዛሬ ነገ የሚባል ነገር አይደለም ማለት ነው። ስለዚህ በዛ ልክ ነው መታሰብ ያለበት። ዝም ብሎ ዜጎች ጋሚ በኪስ ውስጥ የሚያዝ ካርድ አይደለም። ይሄ የዲጂታል ኢኮኖሚው መሰረት ነው። የመተማመን ይሄ በማህበረሰብ በንግዱ ማህበረሰብ በመንግስትና በህዝብ መሀል ያለውን መተማመን ወደ አንድ ደረጃ በጣም ከፍ የሚያደርግ ስርዓት ነው ማለት ነው። አሁን አንድ ደረጃ ከፍ የሚያደርግ ነው መታወቂያ ወይም መለያ ነው አሉኝ። በጠቅላላ ግን ከዚህ ባለፈ ዲጂታል መታወቂያ ሚናው ምንድን ነው የሚሆነው? የዲጂታል መታወቂያ ሚና በምሳሌ ለማስረዳት፣ ለምሳሌ አንድ አርሶ አደር በአሁኑ በበልግ ዝናብ ድርቅ ቢያጋጥመው አካባቢው ድርቅ ኢትዮጵያ ውስጥ ብቻ የለም፣ ሌላም ቦታ አለ። የአሜሪካ ገበሬ ድርቅ ቢያጋጥመው ኢንሹራንስ አለው፣ ኢንሹራንስ ይገባል። ኢንሹራንሱ ግን ለገበሬው ድርቅ ቢያጋጥመ እንዳትራብ ልጆች እንዳይራቡ ኢንሹራንስ ልስጥህ ሲለው ምን ተያዥ አድርጎ ነው? ሲስተሞች ስለተናበቡ የገበሬውን ሀብት ንብረት መሬት ምን ወስዶ ነው ኢንሹራንስ የሚሰጠው። ብድር ቢፈልግ ለማዳበሪያ ብር ቢያንሰው ከተማ ውስጥ ምን አደረገው የብድር አይነት አለ። ገበሬው እንደዚህ አይነት መመላለስ አይችልም። በጣም ቀላል የሆነ የወረቀት ምልልስ የሌለው 10 ቢሮ ማያስኬደው 10 ሰው ጋር ማያስኬደው ቀላል የሆነ የፋይናንስ አቅርቦት ያስፈልገዋል። ይህን ማድረግ ያስችላል። ፋይዳ እንዴት ያስችላል? በዚህ በኩል ባንክ አለ፣ በዚህ በኩል የመሬት ሲስተሞች አሉ፣ ግብርና ሲስተሞች፣ እነሱም ማናበብ ያስችላል። ገበሬ ያለምንም ችግር እዛው ማሳው ላይ እንዳለ በስልኩ የሚፈልገውን ለማዳበሪያ ብር ካነሰው ብር መውሰድ ይችላል። ባንኩ ሊሰጠው ይችላል፣ ምክንያቱም ያውቀዋል። ባንኩ ከገበሬው ጀርባ ያለውን መሬት ያውቃል። ገበሬውን ያለውን የከብትና ሌሎች እንስሳት ያውቃል። ስለዚህ በዛ ምክንያት ይሄን ያህል ብር ድረስ ይፈቀድልሃል። ግማሽ ሚሊዮን ብር ከሆነ ግማሽ ሚሊዮን ብር ወዲያው ይሰጠዋል። ይሄንን ማድረግ ማስቻል ነው አንዱ ዓላማው ማለት ነው። ለምሳሌ ስለዚህ ቢሮክራሲን መቀነስ ነው ሌሉ የሚችሉት ውጣ ውረድ፣ የጊዜና የሪሶርስ ብክነትን መቀነስ። እንደዚህ አይነት በጣም ብዙ ምሳሌዎች ልሰጥ እችላለሁ። ለምሳሌ ፒኤልሲ የንግድ ብትከፍት እና ይሄ ሼር ሆልደሮች ቢኖሩ ሼር ሆልደሮች ፋይዳ እስካላቸው ድረስ ኦንላይን ጉዳያቸውን መጨረስ ይችላሉ። በፊት ቢሆን በአካል መሄድ መፈረም ማለት ያስፈልጋቸዋል። ኦንላይን ማለቅ ይችላል። ባንክ አካውንት መክፈት፣ ሲም ካርድ ማውጣት። አሁን ከዚህ በፊት ፊዚካል ሲም ካርድ ነበራል። አሁን ኢሲም የሚባል መጥቷል። ኢሲም ኤሌክትሮኒክ ሲም ካርድ ለማውጣት ኦንላይን ጀምረህ መጨረስ ትችላል። ስለዚህ በአካል አንተ ሳትሄድ ሳላይ ሳልነካ አምጣ የሆነ ሰነድ ሳልልህ አውቃለሁ፣ ያለህን መረጃ ስትሰጠኛለህ፣ እኔም መስጠት ያለብኝ ነገር መስጠት እችላለሁ። ይሄ በብድር መገለጽ ይችላል። የጤና የትምህርት በጣም ብዙ ይሄንን ቤኔፊት ሊያደርጉ የሚችሉ ብዙ እንትኖች አሉ። አሁን በቅርብ ሴቶችና ማህበራዊ ጉዳይ ጋር ፕሮግራም አዘጋጅተን ነበር። ኢትዮጵያ ውስጥ አንዱ ችግር ያላቻ ጋብቻ የሚባለው ይሄ 12 ዓመት 13 ዓመት ህፃን ልጅ ለትዳር ትላለች። በሚከሰሱበት ጊዜ እቺ ልጅ ህፃን ነች እድሜዋ አልደረሰም ሲባል
ሂጂና 18 ዓመቴ ነው ብለሽ መስክሪ ትባላሽ። እንደዛ ትላ 18 ዓመቴ ነው ትላ። ለምን እንትን የለንም፣ መተማመኛ ማዕቀፍ የለንም። ማንም ሰው ደስ ያለውን መረጃ መስጠት ይችላል። ለሱ ይጠቅማል። ለመንጃ ፍቃድ 2-3 ማውጣት ይችላል በተለያየ እድሜ። ምክንያቱም አንዱ ክልል የሚሰጠኝ ከሌላው ክልል ከሚሰጠኝ የተናበበ አይደለም። ከፋይዳ ጋር ተያያዘ ማለት 2 አይነት እድሜ፣ 2 አይነት ስፔሊንግ፣ አንዳንዱ አውቄም ላይሆን ይችላል። አሁን አንተ 5 ባንክ ጋር 5 ባንክ አካውንት ካለ እርግጠኛ ነኝ በደንብ ብትመለከተው አጻጻፉ፣ ስፔሊንጉ ወይ አማርኛ ወይ እንግሊዘኛው አንደኛው ብቻ ግድፈት አይጠፋው። ይሄ አይፈቀድም ሌላ ሀገር። ምክንያቱም ብድር እኮ መስጠት የምትችለው 2 ቦታ ጋር 2 አይነት መረጃ ካለ ይበላሽ። ሲስተሞች አይሰሩም እንደዛ አንድ አይነት መረጃ የሚያስፈልግ። ስለዚህ አሁን ከዚህ በኋላ መረጃዎች ዲጂታል መታወቂያን መሰረት አድርገው ነው የሚሰሩት። መሰረታዊ የምንላቸው አገልግሎቶች ለምሳሌ ግብር፣ ባንክ፣ ቴሌ፣ ሲቪል ምዝገባ የመሳሰሉት የመረጃ ልዩነት ካመጡ አንድ ኢኮኖሚ ማህበረሰብ የሚለው ጥያቄ ውስጥ ይገባል። እነዚህ የመረጃ ልዩነቶች እንዳይኖሩ ማድረግ ነው። ለምሳሌ ዛሬ ቴሌ ብርህን ሃርሞናይዝ ማድረግ ትችላለህ በፋይዳ፣ ባንክህን ትችላለህ፣ ቲን ቁጥርህን ትችላለህ፣ የግብር ቁጥርህን። እነዚህ ነገሮች ሃርሞናይዝ ሆኑ ማለት ባንኩና ቲኑ የተለያየ መረጃ የለው፣ ወይም ባንክና ቴሌ የተለያየ መረጃ ይኖረው። ይሄ ለምን ይጠቅማል? ለምሳሌ ቴሌ ብር የጀመሩት ከኤል1 ወደ ኤል3 ለማሳደግ። ኤል1 ወደ ኤል3 ማለት የብድር መጠን ከሆነ ሺህ ብር ወደ ሆነ ሺህ ብር ከፍ ይላል መውሰድ የምትችለው። በፊት በዝቅተኛ ትረስት ከሆነ 5,000 ብር ሊሆን ይችላል። ከፍ ወዳለ ትረስት ፋይዳ እንደ መያዣ ተጠቀምክበት ማለት ነው። ስልኩን ብጥለው፣ ሲም ካርዱን ብጥለው እኔ አልቀየርም። ስለዚህ በፊት በሌላ ሲም ካርድ ብር ብበደር አሁን በሌላ ሲም ካርድ እሱ ዕዳ የለብኝም ማለት አልችልም ማለት ነው። ስለዚህ የተሻለ ብር መስጠት ይችላሉ። መተማመኑ ቫልዩ ይሰጣል አንተ ማለት ነው። በፊት 5,000 ከሆነ የምትበደረው ዛሬ ከፍ ያለ ብር ትችላለህ። በሌላ በኩል የዲጂታል መታወቂያ ወንጀልን በመቀነስ ትልቅ ሚና አለው የሚሉ ሀሳቦች ብዙ ጊዜ ከእናንተም ከራሱ ብሔራዊ ዲጂታል መታወቂያ ከሌሎችም በዘርፉ ላይ ከሚሰሩ ዘርፉም እንዲያድግ ከሚፈልጉ ሰዎች እንሰማለን። ምን ማለት ነው? ለምሳሌ አንድ የሰፈር በአጥር ዘሎ ገብቶ ንብረት ከሰው ቤት የሚሰርቅ ሰፈር እንትን አለ። አንዳንድ ደግሞ ድንበር ተሻጋሪ ወንጀሎች አሉ። ለምሳሌ ከአንድ ከተማ ወንጀል ፈጽሞ ሌላ ከተማ የሚሄድ ወንጀል ስንል ግዴታ ይሄ የነፍስ ማጥፋት መሆን የለበትም እኮ። አንዳንዴ የኢኮኖሚ ወንጀሎች አሉ። ለምሳሌ ከፍተኛ የሆነ ብድር ከአንድ ግለሰብ ተበድሮ መጥፋት፣ ያው ይሄ ወንጀል ይሁን ፍትሐ ብሔር ይሁን ባላቅም ብቻ ይሄ መተማመንን የሚያጎድሉ ነገሮች አሉ። ለምን በቀላሉ ከትንሽ 100 ኪሎ ሜትር ሄጄ ልብሴን ቀይሬ ከሌ ነኝ ብዬ ከአካባቢው ደግሞ ሌላ መታወቂያ ወስጄ እንደ አዲስ እንትን ማለት መንቀሳቀስ ይችል ነበር ከዚህ በፊት። ይሄ ተጠያቂነትን በሙሉ በኢትዮጵያ ግዛት ውስጥ ተጠያቂነትን አንድ ያደርጋል። የሆነ ሰው ጅጅጋ የሆነ ነገር አጥፍቶ ባህር ዳር ቢመጣ ጅጅጋ ላጠፋው ጥፋት መጠየቅ አለበት። ካልተጠየቀ መተማመን አይኖርም ማለት ነው። እንደ ጎረቤት ሀገርና እንደ ጎረቤት ነው ትሪት የምንደራረገው። እሱ ደግሞ ለአንድ ኢኮኖሚ ማህበረሰብ አያዋጣም። አንድ ኢኮኖሚ ማህበረሰብ ስንል ህግ ማስፈጸሙም ሎ ኢንፎርስመንቱ ወጥ መሆን ስላለበት ማለት ነው። ስለዚህ የፌዴራል ፖሊስ፣ የክልል ፖሊሶች ያው አዋጁ በሚለው መሰረት የህግ እንትኑን ተከትለው ፍርድ ቤት ፍቃድ ጠይቀው መረጃ የማግኘት መብት አላቸው፣ አዋጁም ስለሚፈቅድላቸው። ፖሊስ ደግሞ መረጃ ያገኘ ማለት ነገር ተበዳዩ እኮ እኔ እናንተ ነን። አንድ በደል ሊደርስበት የሚችለው ዜጋው ነው። እሱ ፖሊስ ጋር ሄዶ መፍትሄ ሊያገኝ ይችላል። አሁን እንደምታውቀው ምንተፋዎች በስተዋል። በዋትሳፕ እንትን ያደርጉሃል፣ ያጭበረብሩሃል፣ ቴሌግራም ይልኩልሃል ሜሴጅ። የባንክ አካውንትን ለማግኘት ብዙ ጥረት ያደርጋሉ፣ ወይ ተሳስተ ብር እንድትልክላቸው ያደርጉሃል። እነዚህ ሁሉ እንግዲህ ኦንላይን ክራይሞች፣ የዲጂታል ክራይም የምንላቸው ነገ ማን ነው ከዛ ባንክ አካውንት ጀርባ ያለው ከሌ በሆነ በህገ ወጥ መንገድ ብር ቢገባለት ያ ሰው ተጠያቂነት ይመጣል ማለት ነው። ይሄ ቨርቹዋል ጎስት የሚባል ይሄ ማይታወቅ ሰው አይኖርም። የሆነ ባንክ አካውንት ካለ ያ ከዛ ጀርባ ያለው ሰው መታወቅ አለበት። አንዳንዴ በፌክም ሰነድ የወጡ በጣም ብዙ ስለነበሩ ከዚህ በፊት እነሱን እያጠፉ በሆነ ሲም ካርድ ወንጀል ቢፈጸም፣ በሆነ ባንክ አካውንት ወንጀል ቢፈጸም ከዛ ጀርባ ያለው ሰው ተጠያቂ ይሆናል። ዛሬ ባይያዝ ከነገ ወዲያ ይያዛል።
እሱ ተጠያቂነት ደግሞ የሚፈጥረው በጣም ከፍተኛ የሆነ የተጠያቂነት ስሜት አለ። ተጠያቂነት ጨመረ ማለት ወንጀል ደግሞ በተፈጥሮ ይቀንሳል። አልያዝም ብሎ ነው ሰው ሲያስብ ወንጀል የመፈጸም እድሉ የሚጨምረው። በሌላ በኩል የሚነሳው የዲጂታል ብሔራዊ መታወቂያ ኢኮኖሚ ፍትሐዊነትን ያረጋግጣል የሚል ነው። ምንድነው ኢኮኖሚ ፍትሐዊነትን በማረጋገጥ በኩል አንድ መታወቂያ ሊሰራው የሚችል? ኢኮኖሚ ፍትሐዊነት ስንል ለምሳሌ ከ30 እስከ 40% በመቶ አደልቶች አዋቂዎች ሰነድ አልባ አሉ ኢትዮጵያ ውስጥ ይባላል። ይህ እንግዲህ ከተማ ውስጥ እኔ እናንተን ላይ ጨምር ይችላል። ወደ ገጠር ስትሄድ ግን አንድ ቤተሰብ ለምሳሌ 10 አባል ቢኖረው እዛ ቤተሰብ ምናልባት አባወራ ብቻ ነው ባንክ አካውንት የሚኖረው። እሱም ካለው ወይ ሲም ካርድ የሚያወጣው እሱ ብቻ ነው፣ ወይ እሱ 2-3 ያወጣና ለሚስቱ ለአክስቱ ልጅ ሊሰጥ ይችላል። ያ ምን ማለት ነው? እዛ ቤት ያለች አንድ ሴት እንግዲህ ሴቶች የማህበረሰቡ 50% ናቸው። ሴቶች ኢኮኖሚ ላይ በደንብ አልተሳተፉም ማለት ለሴቶች ተብሎ ሳይሆን ኢኮኖሚው ራሱ ይፈልጋቸዋል። አንዱ ጂዲፒያችን የሚወርደው የሴቶች ተሳትፎ ዝቅተኛ ስለሆነ ነው። ምንም አይነት ኢኮኖሚው ላይ የማትሳተፍ አንድ ሴት ቤት ውስጥ ያለች ምንም አይነት እንግዲህ ብር ጀነሬት ስለማታረግ አይደለም። ትለፋለች፣ ንግድ ሊኖራት ይችላል፣ ጉሊት ሊኖራት ይችላል። ግን ማግኘት ያለበትን ጥቅም አታገኝ። ዛሬ ብር ቢቸግራት ቅድም ልክ ለአርሶ አደሩ እንዳልኩ አንድ ጉሊት የምትሰራ ሴት ዛሬ ብር ቢቸግራ 5,000 10,000 ብር ያለምንም የወረቀት አምጪ ፈርሚ ሳትባል በስልኳ ተበድራ ድንችና ካሮት ገዝታ እሱን ሸጣ ቤተሰቧን መመገብ ትችላለች ከሳምንት ሳምንት። ይሄ ማለት የአንድ ዝቅተኛ ማህበረሰብ ህይወት ተቀየረ ማለት ጂዲፒው ላይ ትላልቅ ኮርፖሬሽኖች ከሚያገኙት ገቢ የበለጠ ትርጉም አለው። ጂዲፒው ላይ እታች ያለው ማህበረሰብ ትንሽ ጥቃቅንና አነስተኛ ቢዝነሶች በጣም ብር የሚቸግራቸው ትናንሽ ስራ የሚሰሩ ጥቃቅን ቢዝነስ የሚባሉት እነሱ በቀላሉ ፋይናንስ አክሰስ አደረጉ ማለት የኢኮኖሚ ፍትህ የሚመጣው ያኔ ነው እንጂ ይሄ 100 ሚሊዮን 200 ሚሊዮን የሚበደረው ትላልቁን አይደለም። አገሪቱ ላይ ጂዲፒው ላይ ለውጥ ሊያመጣ የሚችለው በማስ እታች ያለው ጥቃቅን ቢዝነስ ያለው ሱቅ ያለው ጉሊት ያለው አርሶ አደሩ ለማዳበሪያ መግዣ ሲያገኝ ነው። እሱ ፋይናንስ ደግሞ ካፒታሉ እኮ አለ። ማይክሮ ፋይናንስ ብር አለው፣ ባንክ ብር አለው። ሰውየው ጋር ማድረስ ግን እነሱም ሪስክ ስለነበረባቸው ነው። በቀላሉ መተላለፍ አይችልም። በመሃል ብዙ ትሽሽታለና እሱ ጊዜ ስለሚወስድ ለእንትን ይዳረጋል። ስለዚህ አሰራሮችም ይህን ተከትለው አዋጆችም ይመጣሉ ማለት ነው። ለምሳሌ ባንኮች ዲጂታል መታወቂያን መሰረት አድርገው እሱን ተማምነው የማበደር አቅማቸውን ይጨምራሉ፣ አሰራሮቻቸውን ያዘምናሉ ማለት ነው። ኦልሬዲ እያዘመኑ ነው። አሁን ብዙ ባንኮች ብትሄድ ለጥቃቅንና እንትን ቢዝነሶች ኦንላይን ማበደር ጀምረዋል። አንዱ የሚፈልጉት ፋይዳ ነው። ፋይዳህን ታስገባለህ፣ ራስህ መሆንን ታረጋግጣለህ። በጣም በቀላሉ በስልክ 50,000 ብር 100,000 200,000 ድረስ የሚያበድሩ አሉ። ጥቃቅንና የቢዝነሳቸው አይነት እየታየ ከዛም በላይ የሚያበድሩ አሉ። ብድር ለመበደር የሰው ፊት ማየት የሆነ ባንክ ብራንች ማኔጀር መለመን ምናምን እየቀረ ነው ማለት ነው። እሱ ቀነሰ ማለት ደግሞ በብዛት ሰው ማግኘት ይችላል፣ አክሰስ ማድረግ ይችላል። ኢኮኖሚ የሚለወጠው ደግሞ ያኔ ነው። በተለይ አሁን ወጣቶች በኢፍትሐዊ ኢኮኖሚ ፍትሐዊነትን ማረጋገጥ ስንል ከወጣቶች አንጻር መታየት ያለበትም ጉዳይ ነው ብዬ አስባለሁ። በተለይ አዋቂ የሚባሉት ከዚህ በፊት በኢኮኖሚ ስርዓት ውስጥ የገቡ ሰዎች በርካታ ኢኮኖሚዎችን ተቆጣጥረው ለምሳሌ መሬት ማግኘት የሚፈልጉ መስራት የሚፈልጉ ወጣቶች የማያገኙበት፣ ግን በሌላ በኩል ደግሞ ሌሎች ሰዎች ደግሞ ጠቅላይ ሚኒስትሩ ሲናገሩም እንደሰማ ነው እና አንድ ሰው 100-200 ይዞታ ድረስ የሚይዝበት መንገድ አለ። እሱን በመከላከል ሚና ይኖረዋል ወይ? ብዙ ጊዜ ነገሮች እንዲሸፋፈኑ የሚፈልገው ፈጣሪ መቼም ነገሮች ብርሃን የሚወደው ማን ነው? ፈጣሪ ነው። የዲጂታል መታወቂያ ዓላማ ይሄ ነገሮች መደባበቅ። ለምሳሌ ስንት መሬት እንዳለኝ ሲስተሙ ማያውቅ ከሆነ፣ ስንት ሀብት እንዳለኝ ሲስተሙ ማያውቅ ከሆነ ላልከው ለኢፍትሐዊነት ያጋለጣል። ትራንስፓረንሲ የሚባለው ግልጸኝነትን ያመጣል። ምክንያቱም አርሶ አደሩ ይመለከተዋል። ዝቅተኛ ገቢ ያለው በጣም ዝቅተኛ ገቢ የሚባለው የማህበረሰብ ክፍል ይመለከተዋል። ሀብታሙ ደግሞ ከፍተኛ ገቢ ያለው የምትለው ትላልቅ ሲኢኦ እና የኮርፖሬሽን ኃላፊም ይመለከተዋል። ትላልቅ ሲኢኦ ጋር ከሄድክ ግዴታ ነው
የንግድ ፍቃድ ለማግኘት ያስፈልጋል፣ ለብዙ ነገር ያስፈልጋል። እታች ከሄድክ ደግሞ ለተካታችነት ብድር ስትፈልግ ለተለየ ይሄ ማለት ሁሉም ሰው ሚሊዮኔርም ሆንክ እታች ዝቅተኛ ገቢ ቢኖር ዲጂታል መታወቂያ እኩል ነው። የተለየ ለዛኛው ሲሆን 30 ዲጂት ለዚህኛው 10 ዲጂት ብሎ ነገር የለም። የመንግስት አገልግሎት ሰጪ ይመለከቷል። ብዙ ጊዜ ነጋዴዎች ይሄ ነገር ትንሽ እንዴት ነው ከባንካችን ጋር ሲያያዝ ምናምን የሚል ስጋት እንሰማለን። ነገ እኮ እኔ አሁን የገቢዎች ሰራተኛ ከሆንኩ እኔም እኮ ፋይዳ ማውጣት አለብኝ። ነጋዴውን ብቻ እኮ የለም ማስጨነቀው፣ እኔም ማውጣት አለብኝ። እኔ ተገቢ ያልሆነ ነገር ካረኩኝ በስራዬ ላይ ተገቢ ያልሆነ ጥቅም መጠየቅ ከሆነ እኔም እኮ እጠይቃለሁ። የሆነ ማህበረሰብ ክፍል ብቻ የሚያወጣው ነገር አይደለም ልል ነው። የመንግስት ኃላፊ ሚኒስቴር ቢሆን የገቢዎች ዳይሬክተር ማውጣት አለበት። ነገ ደግሞ እሱም ይጠየቅበታል። ስለዚህ ህዝብም መንግስትን የሚጠይቅበት፣ መንግስትም ህዝብን የሚጠይቅበት፣ ሁሉም ነጋዴ ከነጋዴ ጋር የሚተማመንበት ስርዓት ስለሆነ እነ ኬንያ እነ ኡጋንዳ እዚሁ ጎረቤት ሀገር 15-20 ዓመት አልፏቸዋል። ኢኮኖሚያቸውን እየገነቡ በጣም የተሻለ አገልግሎት። ለመንጃ ፍቃድ እድሳት መንግስት ቢሮ አትሄድም ኬንያ፣ ለታክስ ክሊራንስ አትሄድም። ምክንያቱም ኦንላይን መጨረስ ትችላል። መንግስትም አይጠራጠርህም። አንተም እዛ ሄደህ በሰው ንክኪ እዚህ ቢሮ ሂድ አትባልም ማለት ነው። እሱ ላይ ለመድረስ አንደኛው መሰረት ይሄ ነው። የዲጂታል ኢኮኖሚም መሰረት ነው የሚባለው ለዛ ነው ማለት። በሌላ በኩል በተለይ እንደው አሁንም ሲያነሱት ነበር የህገ መንግስቱ ዋናው ዓላማም በመግቢያው ላይ የሚጠቅሰው አንድ ኢኮኖሚ ማህበረሰብ መገንባት ነው የሚለው ኢትዮጵያን የተስማሙበት የጋራ ህጋቸው ለመተዳደር የሚለውና አንድ ኢኮኖሚ ማህበረሰብ መገንባት የሚለው ሀሳብ በጣም ሰፊ ጉዳይ ይመስለኛል እና በሱ በጠቅላላ የማካተት ወይስ የመያዝ ነው የሚኖረው ነገር? በፊት ከለውጡ በፊት ለምሳሌ ከ2010 በፊት ይሄ ሀሳብ ነበር። ምክንያቱም 2003 ዓመተ ምህረት ነው ለመጀመሪያ ጊዜ ብሔራዊ የሆነ ወጥ የሆነ የመረጃ ቋት ያስፈልገናል የመታወቂያ የሚባል እንደ መንግስት የተጀመረው። በፊት የነበረው እንዳልከው የመያዝና የመቆጣጠር ነው። ለምሳሌ የሆነ ቴሮሪስት አልሸባብ ካለ እሱን ትሬስ ለማድረግ የሆነ ወንጀለኛን ለመከታተል ምናምን ነበር በፊት የነበረው እሳቤ። ከለውጡ በኋላ የዓለምም ትሬንድ የዲጂታል ኢኮኖሚው ትሬንድ ደንበኛህን እወቅ የሚል KYC ኖው ዮር ከስተመር አገልግሎት ፖይንት ኦፍ ሴልስ ላይ ልክ የሆነ ብድር ስትጠይቅ አካውንት ስትከፍት ሲም ካርድ ስታወጣ ነገሮችን ለማስተሳሰርና ለማናበብ ነው ዋና ዓላማው። እንድምታ ያለው ኢኮኖሚው ላይ ትርጉም ያለው እሱ ነው። ይሄ ማለት ወንጀለኛ እንደፈለገ ይሁን ምናምን እኮ አይደለም። ለሴኩሪቲ ለደህንነት እኮ ይጠቅማል። ያለሱ ደህንነትን ኢንሹር ማድረግ እንግዲህ የደህንነት ስጋት መሬት ወይም ከብት አይደለም፣ ሰው ነው ሁልጊዜ የደህንነት ስጋት። ሰው መመዝገቡ እኮ ለደህንነት ይጠቅማል፣ ምንም ጥያቄ የለው። ከዛ የበለጠ ግን ለኢኮኖሚው ለአካታችነቱ ለሚያመጣው ፍትሃዊ የሆነ የኢኮኖሚ እንትን ለሱ በጣም ከፍተኛ ትርጉም አለው። በዛ መሰረት ነው አሁን አዋጁም የተቀረጸው። አሰራር ስርዓታችን አሁን ዋና ፎከሱ ሰርቪስ ነው። በቃ ሰርቪስ። ይሄ ማለት ዛሬ አዲስ አበባ ላይ ባይስክል የሚያከራዩ ካምፓኒዎች ለኬዋይሲ ይጠቀሙታል። እቺ ስኩተር ኤሌክትሪክ ስኩተር ሲሰጡ መያዣቸው ይሄ ትረስት እንትኑን ይሄን ስታብሊሽ ያደርጉበታል ማለት ነው። አላማውም እሱ ነው። ነገ አንድ የሆነ ካምፓኒ አዲስ ስራ ቢጀምር የወረቀት ስራውን ቀለል ማድረግ፣ መተማመኑን መጨመር፣ ኦንላይን የሚሰጠውን አገልግሎት መጨመር ተቻለ ማለት ኢኮኖሚ ያው በታምር አይደለም የሚቀየረው። ስታርታፕ በቀላሉ ማደግ ሲችል ለምሳሌ ኮስት ኦፍ አኳየሪንግ ከስተመር አዲስ ደንበኛ የማምጣት ዋጋ ከፍተኛ ነበር ከዚህ በፊት። ለባንክ ውድ ነው። ባንኮች ለምን ይመስላል በየገበያው እየሄዱ ፍቺን አካውንት አውጡ ኮስት እኮ አለው። ያንን ሰው እዛ ገበያ ላይ አስቀምጦ እሱን ሙሉ ፉል ታይም እሱን ማሰራት። አንድ ስታርታፕ ግን በቀላሉ ዛሬ ቢዝነስ ጀምሮ በሳምንት 100,000 ደንበኛ ቢኖረው ኦንላይን ብቻ ፕሮሞት እያደረገ ትልቅ ካምፓኒ የሚፈጠረው እንደዛ ነው። ይሄ በዓለም ላይ የምንሰማቸው ቢሊየን ዶላር ካምፓኒ ዩኒኮርን ምናምን የሚባሉት እንዴት እዛ ደረጃ ደረሱ? ቢኮዝ በቀላሉ አዲስ ከስተመር ኦንቦርድ በሳምንት 100,000 በሳምንት 1 ሚሊዮን መጨመር ስለቻሉ ነው። የኛ ያልተካተተው ማህበረሰብ
እንደዚህ አይነት አክሰስ አገኘ ማለት በጣም ከፍተኛ ትርጉም አለው ለኢኮኖሚ። ዋናው ነጥብ በምናስበውም ጉዳይ በኢትዮጵያ ጉዞም ውስጥ የዲጂታል ኢኮኖሚ ግንባታ ላይ ዲጂታል መታወቂያ የሚታይ ለውጥ ያመጣል የሚል ነው። ዲጂታል 2025 ኢትዮጵያ አችባ አድርግ ያለው በሚል ዲጂታል 2030 እቅድ ወደሱ ለመሸጋገር ጥረት እየተደረገ ነው። ሪሊ በሚታይ ሁኔታ በዲጂታል ኢኮኖሚና በዲጂታል ኢትዮጵያ ግንባታ ውስጥ ያለው የሚጨበጥ ሚና ምንድን ነው? የዲጂታል ኢትዮጵያ 2025 ላይ መሰረቶቹን ይሄ አስቻይ ኢኔብለር የሚሏቸው አስቻይ ሁኔታዎቹን ማጠናከር ነው። ዲጂታል ኢትዮጵያ 2025 ላይ ካሉ አስቻይ መሰረቶች ወይም ምሰሶች አንደኛው ተብሎ የተጠቀሰው ፋይዳ ነው። የዛሬ ዓመት ለምሳሌ መረጃችንን እያየው ነበር። የዛሬ ዓመት ወደ 10 ሚሊዮን ምናምን ገና ማለፉ ነበር የፋይዳ ተመዝጋቢ ብዛት። ይሄ ደግሞ ሲስተም ያስተሳሰሩ ገና ብዛታቸው 20 አካባቢ ነበሩ። ዛሬ ወደ 100 ምናምን ደርሰዋል። ሲስተም ያስተሳሰሩ የመንግስት ብቻ የግል ሲጨመር ይሄ ስታርታፑ ቅድም እንደጠቀስኩልህ ባይስክል የሚያከራየው የቤት ሰራተኛና አሰሪ አገናኝ ካምፓኒዎች አሉ። እነሱ አሁን ፋይዳን ይጠቀማሉ። ምክንያቱም ነገ ትሰማለህ ዜና ላይ የሆነ ሴት ከሆነ ቤት ሰርቃ ጠፋች፣ ልጅ ይዛ ጠፋች ምን አይነት ነገር ለሱ ጋራንቲ ነው ለቤተሰቡ። ለሰራተኛውም አንዳንዴ ትጠይቃለች በደል እንዳይደርስባት የሚቀጥረኝን ሰው ፋይዳ ፈልጋለሁ። መተማመን የሚፈጥሩ በጣም ብዙ እንደዚህ ስታርታፖች ካምፓኒዎች ብዙ አሉ። ያለውን እድገት ግን የዲጂታል 2025 ላይ የነበረው ያሳካው ስኬት አለ እንደ ፋይዳ የተጫወተው ሚና አለ ማለት ነው። ለ2025 ስኬት እንትን ያደረገው አለ። የ2030 አብዛኛው ያን የተጀመሩ ጅማሬዎችን 100% ማድረስ ነው። ዲጂታል ኢኮኖሚ ዋና መሰረት እንግዲህ አንደኛው መብራትና ቴሌኮም ነው። ዩቲሊቲ መሰረተ ልማቶች 100% ይድረሱ ተብሏል። ዛሬ አሁን ዳታና ኢንተርኔት የማይጠቀም በጣም ብዙ የማህበረሰብ ክፍል አለ። እነሱ 100% መድረስ አለባቸው። እነሱ 100% ደረሱ ማለት ነገ በስልኩ ብድር ማግኘት የሚችል በስልኩ የቤተሰቡን ህይወት መቀየር የቤተሰቧን ህይወት መቀየር የምትችል እናት ቁጥር እየጨመረ ይመጣል ማለት ነው። የተለያዩ አገልግሎቶች በቀላሉ ማግኘት ትችላለች። ከዚህ በፊት የምትገለል ያልታቀፈች የሆነ ነገር አክሰስ የሌላት ሴት በቀላሉ ማግኘት ትችላለች እና የዲጂታል 2030 ስትራቴጂም እንግዲህ አንደኛው ይሄ አክሰለሬሽን የሚባል ነው። በቃ ማፍጠን፣ ስኬል ማድረግ፣ ዳር ማድረስ ያልተዳረሱ ማህበረሰብ ክፍሎች ገጠር፣ ከተማ፣ አርብቶ አደር፣ አርሶ አደር ሳይል ሁሉም የዲጂታል ኢኮኖሚው ትሩፋት ተጠቃሚ እንዲሆን ማድረግ ነው። ዲጂታል ኢትዮጵያ 2025 ላይ የዲጂታል መታወቂያ የሰራው አንዱ ትልቅ አስቻይ ሁኔታን መደላድል የመፍጠር ስራ መስራቱ ነው ብለውኛል። ስለዚህ በ2030 በሚኖረው የዲጂታል ኢትዮጵያ ጎልና ስኬት ውስጥ ዲጂታል መታወቂያ ምንድነው ሚናው የሚሆነው? ከዚህ በፊት አንተ ነበርክ እንደ ባለ ጉዳይ የምትንከራተተው የሆነ ጉዳይ ለመጨረስ 3-4 ቢሮ ግብርና፣ ጤና ጋር ይልካል። ጤና ለተጠሪ ተቋም ሰነድ ይዞ የሚሽከረከረው ዜጋው ነበር። አሁን ሰነድ መሽከርከር ያለበት በሲስተሞች መሀል ነው። ዜጋው መሀል ላይ ሆኖ ተቋሞች ዙሪያውን ነው መሆን ያለባቸው። እሱን ለማስቻል አንዱ እንግዲህ ዜጋውን መሀል ላይ ለማድረግ ይጠቅማል ፋይዳ። በፊት አንተ ነበርክ የምትሰለፈው ለአገልግሎት። በዲጂታል ኢኮኖሚ ሳቤ ግን አገልግሎት ሰጪዎቹ ናቸው አንተ ጋር መጥተው የሚሰለፉት። ሲስተማቸውን ሁሉ ያስተሳስሩና እዚህ ላይ ያመጡልሃል። እንደ መሶብ አይነት ተቋም በአንድ ጣራ ውስጥ አድርጎ ሁሉንም አገልግሎት በቀላሉ ላንተ ይሰጣል። በፊት 5 ቀን ከፈጀበ አሁን በ5 ደቂቃ ማለቅ አለበት ጉዳይ። ይሄ እንግዲህ ኢኮኖሚው ላይ ትልቅ ትርጉም አለው። የዜጎች እርካታ ላይ በጣም ትልቅ ትርጉም አለው እና የሚለካ የሆነ ኢኮኖሚውም ላይ አንድ ጥናት ባይዘው ከዚህ በፊት የተሰራ ኢትዮጵያ ላይ የተሰራ ጥናት ዲጂታል መታወቂያ በትክክል ከተተገበረ ብሔራዊ ግሮስ ዶሜስቲክ ፕሮዳክታችን የኢኮኖሚ ጂዲፒው ላይ ማለት ነው እስከ 7% ቀጥታ ኢምፓክት አለው። ይሄ እንግዲህ ቅድም የምልህ ነው። የብክነት ይቀንሳል። ለምሳሌ አንድ መስሪያ ቤት 5000 ሰራተኛ ያለው የሆነ ትልቅ መስሪያ ቤት እንደ መብራት ኃይል ጎስት አካውንት ውስጡ ላይ ጠፋ ይችላል ብሎ ፔሮል የሚበላ ግን የሌለ ሴፍቲ ኔት ጋር ከሄድክ በሚሊዮን የሚቆጠር ተጠቃሚ ያለው ከሴፍቲ ኔት መውጣት ያለበት ግን ዝም ብሎ ሴፍቲ ኔት ከድሃው ጋር የሚሻማ ሰው ይቀነሳል። ይሄ ማለት ኢኮኖሚው ላይ ከፍተኛ የሆነ ትርጉም አለው። ብክነት ቀነስክ ማለት
አውቶማቲካሊ ገቢ ጨመርክ ማለት ነው። በዚህ ምክንያት በጣም መለካት የሚችል ለውጥ ያመጣል ኢኮኖሚው ላይ። ምን ያክል ደረሳችሁ በቁጥር ደረጃ ዲጂታል መታወቂያ ተጠቃሚ ሰዎች? የተመዘገበ አሁን ወደ 37.5 ደርሷል። 38 በየሳምንቱ ኦልሞስት እስከ 1 ሚሊዮን ይጨምራል። በወር 4 ሚሊዮን እንደማለት ነው። ቀጣይ ወር ብናወራ ሞስት ፕሮባብሊ 41 እንደዛ እንደርሳለን። ከ5 ዓመት ጀምሮ ተመዘግባላችሁ? ከ5 ዓመት በታችም አሁን ከልደት ሰርቲፊኬት ጋር መያያዝ አለበት። እየሰራን ነው። ከሲቪል ምዝገባ ከኢሚግሬሽን ጋር እየሰራን ነው። ሕፃን ልጅ ሲወለድ ወላጅ ፋይዳ ስላለው የእሱን ተጠቅሞ ልክ ልደት ሰርቲፊኬት ሲወጣ የልደት ሰርቲፊኬቱ ፋይዳን ጀነሬት ያደርግለታል ለሕፃኑ ማለት ነው። ከ5 ዓመት በላይ የምንለው ለአሻራ ለምን ነው? ቴክኖሎጂው ስለማይፈቅድ ከዛ በታች ስለማይወስድ። የፊት ፎቶ የህፃናት መልክ ቶሎ ይቀያየራል። በ3 ዓመቱ ፎቶ ብታነሳው በ5 ዓመቱ ሲስተሙ ራሱ አይለየውም። አንዳንዴ ወላጅም ይቸግረዋል። ይሄ እኔ ልጅ ነው ሊል ይችላል ቶሎ ስለሚያድግ። መልክ ስለሚቀያየር አሻራ ስለሚቀያየር ቴክኖሎጂውም ስለማይፈቅድ ከ5 ዓመት በላይ አሻራ የተባለው ለዛ ነው። ፋይዳ ግን ከልክ እንደ ሲቪል ምዝገባ ነው። ከሲቪል ምዝገባ ጋር ተናቦ ስለሚሰራ ከልደት እስከ ሞት ነው የሲቪል ምዝገባ። ሲወለድ አንድ ሰው የልደት ሰርቲፊኬት ይወስዳል። ሲሞት ደግሞ የሞት ሰርቲፊኬት አለ ለቤተሰብ የሚሰጥ ለውርስ ለብዙ ጉዳይ ስለሚያስፈልግ ሁለቱም ጋር ሊንክድ ሆኖ እየተሰራበት ነው። ትንሽ ንጽጽሩ ጠቃሚ ነው ብዬ አስባለሁ። የብሔራዊ ዲጂታል መታወቂያ ያላት ኢትዮጵያና የሌላትን አነጻጽሩ የሚል ጥያቄ ቢመጣ እንዴት ነው የሚመልሱት? እውነት ለመናገር ያው ብዙ ነገር በታሪክም ከአፍሪካ አንደኛ የሆነ ፎቅ ከአፍሪካ አንደኛ የሆነ እንትን እንላለን። በዚህ ግን ወደ ኋላ ቀርተናል። ከዓለም ዲጂታል መታወቂያ ወይም ብሔራዊ መታወቂያ የሌለው ሀገር ጥራ ብትለኝ በጣም ከባድ ነው ማግኘት። እዚህኛው አካባቢ ያሉ አንዳንድ ለምሳሌ ኤርትራ፣ ግን ከዛ ውጭ በዓለም ላይ አንድ ሀገር የሌለው ብዙ አጋጥሞን አያውቅም። ኦልሞስት እኛ ከመጨረሻዎቹ አንዱ ነን ማለት ነው። ወጥ የሆነ ስታንዳርድ የሆነ ደረጃውን የጠበቀ ሰዎችን የሚለይ ስርዓት ለመዘርጋት ከዓለም የመጨረሻዎቹ አንዱ ነን። መጨረሻ መሆን ግን አንዳንዴ ሌት ካመር አድቫንቴጅም አለው። ለምሳሌ ከኛ በፊት ኡጋንዳ የዛሬ 15-20 ዓመት ነው ይሄ ውስጡ ቺፕ ያለው ምናምን ዘመናዊ የሚባል በወቅቱ ስማርት ካርድ እንትን አድርገው ነበር። አሁን የዛሬ 2 ዓመት ኤክስፒሪየንስ ከኛ ለመውሰድ መጡ። የዲጂታል አይዲ ይሄ የደንበኛህን ወግ ኤሌክትሮኒክ ኢኬዋይሲ ዲጂታል የሚያስብለው እንግዲህ አንዱ እሱ ነው። ኢኬዋይሲ ሀሳብ ስላልነበረ በፊት የዛሬ 15 ዓመት 20 ዓመት እሱን ወሰዱ። ኤሌክትሮኒክ ኖ ዩር ከስተመር ኤሌክትሮኒክ ደንበኛህን ወቅ ማለት ነው። ልክ አሁን ሃርሞናይዝ አርክ ብሎ ያንተ ንግድ ባንክ ሜሴጅ ሲልክል ስልክ ላይ ገብተህ ሃርሞናይዝ ስታደርግ እሷ አንድ ኢኬዋይሲ ፈጸምክ ማለት ነች። እሱን ልምድ ለመውሰድ መጥተዋል። በእርግጥ እኛና ኡጋንዳ የሚለየን ሁለተኛው እነሱ ዲጂታል መታወቂያን ለመገንባት 6 ኢንተርናሽናል የቴክኖሎጂ ካምፓኒ አምጥተው በ6 ካምፓኒ ነው የሰሩት። አንዱ ሃርድዌሩን ይሰራል፣ አንዱ ሴኩሪቲውን ይሰራል፣ አንዱ ዳታቤዙን ይሰራል። እንደዛ 6 ስታክ አድርገው ነው። እኛ ኢትዮጵያን ታውቃለህ፣ ያው ቴክኖሎጂ ኦነርሺፕ በይሄ የቴክኖሎጂ ሉዓላዊነት በአጠቃላይ ሲሪየስ ነን። የቴክኖሎጂ ሉዓላዊነትም ላይ እንትን ነን። ኋለኞች ፊተኞች አይነት ነገር ተፈጥሯል ማለት ነው። ከኛ የተማሩ ነው። እንግዲህ የቴክኖሎጂ ሁኔታ መዘመኑ ምናምን እንዳለ ሆኖ ግን ኡጋንዳ ለምሳሌ የዛሬ 15-20 ዓመት ይህን መስራቷ ጠቅሟታል። ለኢኮኖሚያ በጣም ጠቅሟታል። ብዙ ነገሮችን ኦንላይን ለማድረግ እየጠቀማት ዛሬም እየተጠቀመችበት ይገኛል። ብድር፣ ባንክ፣ ሲም ካርድ እነዚህ መሰረታዊ የምንላቸው አገልግሎቶች ከናሽናል እንትናቸው ጋር መታወቂያ ስርዓታቸው ጋር ተያይዟል። እኛ አንደኛው በአሁን ጊዜ መስራታችን ይሄ ስማርትፎን የምንለው ዘመን ማነው ይሄ ስማርት ስልኮች ከ50% በላይ ደርሷል ኢትዮጵያ ውስጥ። ገጠር ገበሬ የቡና ነጋዴዎች አሁን በሲቢ ነው ብር የሚቀበሉት የሚከፍሉት። በፊት ማታስበው በቃ በደንብ ማንበብ የማይችል ሰው ራሱ እቺ ኮከብ እንደዚህ 9 ምናምን እያለ እንትን ማድረግ ይችላል። ያውቀዋል ስቴፑን ቢያንስ እንደው ማንበብ የማይችለው የማህበረሰብ ክፍል እንኳን። ይሄ ማለት በጣም ከፍተኛ የሆነ
ፓወር ይሰጠዋል ለዲጂታል ኢኮኖሚው። ለዲጂታል መታወቂያም ልክ እንደዛው ዲጂታል መታወቂያ ወደፊት ፊዚካል ካርድ ይቀራል። ካርዱ ሁሉ እዚህ ላይ ይመጣል። ወረዳ ቨርቹዋል ይሆናል፣ ቀበሌ ቨርቹዋል ይሆናል። የመንግስት አገልግሎቶች እዚህ ላይ ዛሬም እኮ መጥተዋል። ከአመት በኋላ ከሁለት ዓመት በኋላ ደግሞ የበለጠ ለመሬት ካርታ መሬት አስተዳደር ቢሮ አትሄድም። ካርታህን እዚህ ላይ ነው የምታገኘው፣ ኤሌክትሮኒክ ካርታህን። ይሄ ማለት እንግዲህ ሌላም ሀገር ስለሆነ ነው በኮንፊደንስ እንደምንደርስ 1 ዓመት 2 ዓመት እዚህ ላይ ነበር እርግጠኛ የምነግር። መንጃ ፍቃድ ኖቲፊኬሽን ነው የሚደርስ። ኤክስፓየር ላይ ያደረግ ነው 1 ሳምንት ቀረው። ፌስ አይዲህን ስካን ታደርጋለህ፣ የምትከፍለውን ትከፍላለህ፣ ዲጂታል ሲግኔቸርህን እዚህ ላይ ትፈርማለህ፣ መንጃ ፍቃድህን እዚሁ ዳውንሎድ ታደርጋለህ። ትራፊክ ሲጠይቅ ታሳየዋለህ፣ ታፕ አድርገህ ትራንስፈር ማድረግ ትችላለህ። ሁሉ ነገር ተጀምሮ የሚያልቀው የመንግስት አገልግሎት መንግስትን የምታገኘው በዚህ መስኮት ውስጥ ይሆናል ማለት ነው። እሱ ላይ ለመድረስ በጣም ትልቅ ፓወር ነው። በዚህ ጊዜ ዲጂታል መታወቂያን እየተገበረን መሆኑ። ስለዚህ በቴክኖሎጂ በዲጂታል ኢትዮጵያ ዲጂታል መታወቂያ ያላትና የሌላት ኢትዮጵያ በሚለው በተለይ ቴክኖሎጂን በማለማመድ በማስተሳሰርና መንግስትና ህዝብን በማስተዋወቅ ደረጃ ነው ትልቁ ሚና አለው ብለን መናገር የምንችለው። መተማመን ስንል በነጋዴና በነጋዴ መሀል መሆን ይችላል። እኔ ላንተ በዱቤ ዕቃ ባቀርብልህ ስለማምነ ነው። እሱን የተሻለ ተጠያቂነት ያመጣል። መንግስትና አገልግሎት ተቀባይ ሊሆን ይችላል። ነጋዴው ገቢዎችን መጠየቅ ይችላል። ልክ ገቢዎች ነጋዴውን እንደሚጠይቀው የገቢዎች ቅድም እንዳልኩ ነው። እኔ የገቢዎች ኃላፊ ከሆንኩ እኔም እኮ ፋይዳ አለኝ ማለት ነው እንጂ አንተን ብቻ የለም ፋይዳ መጠየቅ። ላጠፋሁት ነገር እኔም ተጠያቂ ይሆናል። መተማመን ስንል መንግስትና መንግስት፣ መንግስትና ነጋዴ፣ ነጋዴና ግለሰብ፣ ደንበኛ ሁሉም መተማመን ካለ የተሻለ አገልግሎት ማግኘት ይችላል። ቅሬታ ይቀንሳል። ይሄ በጥርጣሬ ምክንያት የሚባክነው ነገር ይቀንሳል። በማጭበርበር ምክንያት የሚባክነው ነገር ይቀንሳል። በሚቀጥሉትና በሚቀሩት ጊዜያት ምን አድሬስ ማድረግ ትፈልጋላችሁ? የት መድረስ ትፈልጋላችሁ? እንደ ተቋምም እንደ ብሔራዊ ዲጂታል መታወቂያ አንዱ ከመንግስት የወረደው አቅጣጫ በፊት በፈረንጆች እስከ 2028 ብለን በጣም እርግጥ ያለ እቅድ ነበር የያዝ ነው። አሁን ግን በጣም በአጭር ጊዜ 100% መድረስ አለባችሁ። ዛሬ ነገ የሚባል አይደለም። 100% ማለት አታች ደቡብ ኦሞ እዛ የኬንያና የደቡብ ሱዳንና የኢትዮጵያ ድንበር አለ አይደል? ደቡብ ኦሞ ዞን እዛም ብትሄድ ደቡብ ኦሞ ላይ ያለው ሰው ላይ አፋር ጫፍ ደግሞ ጅቡቲ ድንበር ላይም ብትሄድ እዛም ያለው ሰው መድረስ ሊደርሰው ይገባል። መዝገብ አለበት። የዲጂታል ኢኮኖሚ ተጠቃሚ መሆን አለበት እና እሱን 100% ለማድረስ ከፍተኛ የሆነ በጣም ርብርብ እየተደረገ ነው። ሁሉም ክልል ታርጌት አለው። ለምሳሌ አማራ ክልል 15 ሚሊዮን ታርጌት ወስዷል እስከ ሰኔ ድረስ 15 ሚሊዮን ወንዶች፣ ሴቶች፣ ከተማ፣ ገጠር ሳይል ሁሉም ቦታ ማዳረስ። ይሄ እንግዲህ ሁሉንም ይመለከታል። ሚሊሻ መመዝገብ አለበት፣ የክልል ፖሊስ መመዝገብ አለበት፣ የሲቪል ሰራተኛ የመንግስት ሰራተኛ መመዝገብ አለበት። ሁሉም መመዝገብ አለበት። ነገር ደግሞ ተጠያቂነትም ያመጣል። ስለዚህ በዛ ልክ ሁሉም ክልል ታርጌት ወስዷል። አማራ ክልል 15 ሚሊዮን ወስዶ ለዞኖች ደግሞ ያስተላልፋል። አዊ ዞን የሆነ ታርጌት አለው። አዊ ዞን ደግሞ ያንን ለወረዳዎች ያወርዳል። ወረዳ ቀበሌ ታርጌት ይሰጣል። ሰው የቀበሌው ሊቀመንበር 100% የሚለው ይመለከተዋል። እሱ ጋር 5000 ሰው የሚኖር ከሆነ እሱ ቀበሌ ውስጥ 5000ም ሰው ማስመዝገብ አለበት ማለት ነው። መቀስቀስ አለበት፣ እንዲመዘገቡ ማድረግ አለበት። ዘመኑ በጣም ትልቁ የዲጂታል ዘመን መሆኑ ነው ብዬ አስባለሁ። የመረጃ ዘመኑ በዚህ ውስጥ እንግዲህ መረጃ ፈላጊዎች በተለይ ይህን ፕሮጀክት ሰፖርት እንደሚያደርጉት ይሰማልና በተለይ ዓለም አቀፍ ተቋማት እናንተን ድጋፍ ያደርጉላችኋል። እንደ ተቋም ደረጃ ድጋፍ የሚያደርጉበት መሰረታዊ መነሻቸው ምክንያታቸው ምንድን ነው? ዓለም አቀፍ ተቋማት እንግዲህ በዋነኝነት የዓለም ባንክ ነው። የዓለም ባንክ መንግስት ነው ብድር የጠየቀው። መንግስት ይህን ነገር ካልተገበርኩ ልማት አይታሰብም፣ ዲጂታል ኢኮኖሚ አይታሰብም፣ ስለዚህ ያስፈልገኛል ብሎ አመነበት። ስለዚህ የመጣው ከወርልድ ባንክ አይደለም ማለት ነው። የህዝብ ብር ነው። ብድር ማለት የህዝብ ብር ነው። እኔ እናንተ ባንከፍል ልጆቻችን ይከፍሉታል። ስለዚህ መንግስት ነው እየሰራ ያለው ማለት ነው። እንደዚህ በውጭ ተቋማት ምናምን የሚል የተሳሳተ የሆነ እንትን እንዳይፈጠር ብዬ ነው። ጥሩ። ይህን ጥያቄዎች እነዚህ ናቸው። አቶ ይዳሄ የሚጨምሩት ካለ ጨምርና እናጠቃል። እንግዲህ ሁሉም ሰው የዲጂታል ኢኮኖሚው እንትን ተጠቃሚ መሆን መቻል አለበት። ዲጂታል መታወቂያ የመጣው
ለአቃፊነት ነው። ያልታቀፉ የማህበረሰብ ክፍሎችን ለማቀፍ ነው። የከተማ ሰው ብቻ አይደለም እንግዲህ አገልግሎት የሚፈልገው። ከተማ ሰው ብቻ አይደለም ተጠቃሚ መሆን ያለበት፣ ብድር ማግኘት ያለበት። የገጠር ገበሬም ብድር ማግኘት መቻል አለበት በቀላሉ። ስለዚህ ዲጂታል መታወቂያ የመጣው ይሄን የኢኮኖሚ ፍትሃዊነትን ለማረጋገጥ ለደህንነት ላይ በጣም ከፍተኛ የሆነ ሚና አለው። ደህንነት የሚያስፈልገው በዋነኝነት ለወታደርና ለሚሊሻ እኮ አይደለም። ደህንነት የሚፈልገው እኮ ነጋዴው ነው፣ ኢንቨስተሩ ነው፣ የከተማ ነዋሪ ነው ደህንነት የሚፈልገው። ስለዚህ ለነሱ ከፍተኛ የሆነ እንድምታ አለው። ከሲስተሞች ጋር እየተሳሰረ በመጣ ቁጥር የተጠያቂነት ስሜት ሁሉም ቦታ ይፈጥራል። ሽፍታ ገጠር ያለው ሽፍታ ነገ ባንክ አካውንቱና ሲም ካርዱ ይዘጋበታል። ወደ ኢኮኖሚ ተሳትፎ ያለዚህ ሊያገኝ አይችልም። እሱ ደግሞ ይመዘገባል። እሱ ሲመዘገብ ደግሞ ተጠያቂነት ይመጣበታል። ስለዚህ ቀስ እያለ በተዘዋዋሪነት ደህንነትን እያረጋገጥን እንሄዳለን። ለኢኮኖሚው ብቻ አይደለም የሚለውን መልእክት ለማስተላለፍ ነው። አቶ ዮዳሄ አርአያ ስላሴ የብሔራዊ ዲጂታል መታወቂያ ዳይሬክተር፣ ለሰጡን ጊዜ በጣም ነው የማመሰግነው። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን የዛሬው የኛ ጉዳይ ፕሮግራም ይህን ይመስላል። በተለይም ደግሞ የዲጂታል ኢትዮጵያ ግንባታ ላይ የብሔራዊ ዲጂታል መታወቂያ ሚናው ምንድነው ስንል ያደረግነው ቆይታ የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ አመሰግናለሁ። ጤና ይስጥልኝ።